በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በሰሞነ ሕማማት ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን፣ ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በዛሬዋ ዕለት በሰሙነ ሕማማት ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን፣ ጸሐፍት ፈሪሳውያንስ ምን አደረጉ የሚለውን ስንመለከት በሰሙነ ሕማማት ሐሙስ እንደተመለከትነው ጸሐፍት ፈሪሳውያን ቀኑን ሙሉ ይሁዳ አሳልፎ እስከሚሰጣቸው ድረስ ሲጠባበቁ ከዋሉ በኋላ ማታ 3 ሰዓት ላይ ጌታችንን ያዙት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሚስጥረ ቁርባንን ከመሰረተልን በኋላ የደቀ መዛሙርቱን እግር በትሕትና ዝቅ ብሎ ካጠበ በኋላ ሥርዓተ ጸሎትን ከመሰረተልን በኋላ ይሁዳ በ30 ዲናር አሳልፎ ሰጥቶት ማታ 3 ሰዓት ላይ ስለኔና ስለናንተ ሲል ተያዘ። ከዚች ከተያዘባት ሰዓት ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎባት ነፍሱን ከሥጋው እስከለየባት ድረስ የተቀበላቸው መከራዎች በእኔ አንደበት ተዘርዝረው ተነግረው የሚያልቁ አይደለም። ነገር ግን ጥቂቶቹን እንመለከታለን። ሐሙስ ማታ ይሁዳ ጌታችንን አሳልፎ ሲሰጠው ጌታችን ይሁዳን እንዲህ አለው፣ የሰውን ልጅ በመሳም አሳልፈህ ትሰጣለህን ብሎ አለው። በዚህ ጊዜ ደቀ መዛሙርቱ በዓለ ፋሲካን ያከበሩበት ቢላ በእጃቸው ነበርና ጌታችንን ሲይዙት ብድግ ብለው የአንዱን ወታደር ጆሮ ቆረጡት። በዚህ ጊዜ ተዉ አቁሙ አለ። አዎ ሰይፍ የሚያነሳ በሰይፍ ይጠፋልና ሰይፍህን ወደ ሰገባህ መልስ አለና ጌታችን የዛን ወታደር ጆሮውን የተቆረጠውን ወታደር ፈወሰለት። አስተውል ወገኖቼ፣ ሊገድሉት መጥተው እንኳን ሊያሰቃዩት መጥተው ይዘውት እንኳን እርሱ ግን በፍቅር ተከተላቸው። እርሱ ግን ማዳኑን አላቆመም። ለእኛ ሲል ጌታችን ተያዘ። አዎ እነዛ ጸሐፍት ፈሪሳውያን ግን እየፈወሰ እንደሆነ እያዳነ እንደሆነ ሊገድሉት እንኳን እንደሆነ እያወቀ እርሱ ግን በፍቅር ይከተላቸው እንደነበረ ሊያስተውሉ አልቻሉም። ዓይናቸውም ልባቸውም ታውሮ ነበርና ይህንን ተአምር እያከናወነ እንኳን እነርሱ ግን ይህንን ሊመለከቱ አልቻሉም። ወንበዴ እንደሚይዙ ሰዎች አዎ ሰይፍና ጎመድ ይዘው ጌታችንን ያዙት። እርሱም ታዲያ ጌታችንን እንዲህ አላቸው፣ ቀድሞ ከእናንተ ጋር ነበርኩኝ፣ እኔን መያዝ ትችሉ ነበረ። ነገር ግን አሁን ወንበዴ እንደሚይዝ ሰው ሰይፍና ጎመድ ይዛችሁ እኔን ለመያዝ መጣችሁን? ነገር ግን ወቁ ቃሉ ትንቢቱ ይፈጸም ዘንድ ግድ ነውና ይህ ሆነ እንጂ ይህንንስ ማድረግ አትችሉም ነበረ ብሎ ጌታችንን ይዘውት ወሰዱት። ታዲያ ሚስጥረ ቁርባንን በሚመሰረትበት ጊዜ ጌታችን ለደቀ መዛሙርቱ አንድ ነገር ብሏቸው ነበረ። ዛሬ ማታ በእኔ ምክንያት ትሰናከላላችሁ ብሏቸው ነበረ። በዚህ ጊዜ ጴጥሮስ አይ በአንተ ምክንያትማ አንሰናከልም አለ። በዚህ ጊዜ ጴጥሮስ ዶሮ 2 ጊዜ ከመጮሁ በፊት አንተ 3 ጊዜ ትክደኛለህ አለው። ልብ በሉ። በዚህ ጊዜ ጴጥሮስ ቃሉን አበርትቶ ጌታ ሆይ መሞት ካለብኝ ካንተ ጋር ሞታለሁ እንጂ አንተንማ በፍጹም አልክድም፣ ካንተ ጋር ሞታለሁ፣ በአንተ አልሰናክልም አለ። ደቀ መዛሙርቱም ይህንን ሲሰሙ
ካንተ ጋር እንሞታለን እንጂ አንተን ፈጽሞ አንክድም አሉ። ነገር ግን ጌታችን ሐሙስ ማታ 3 ሰዓት ከተያዘባት ሰዓት ጀምሮ ጴጥሮስ ከሩቁ ይከተል ነበረ የሚሆነውን ለማየት። ዮሐንስ ይከተል ነበረ። ሌሎቹ ደቀ መዛሙርት ግን ሸሹ። አንክድህም ያሉ ካዱ። አናውቀውም ብለው ሸሹ፣ ተበተኑ። አዎ ጴጥሮስ ወደ ሊቀ ካህኑ ግቢ እስከሚያደርሱት ድረስ ከሩቅ ሆኖ ይከተል ነበረ። እየተከተለ ጌታችንን የሚያደርጉትን ይመለከት ነበረ። ጌታችንን እያዳፉ ያሰቃዩት ነበረ። ፊቱን ሸፍነው እስቲ ማን ይመታ ተናገር፣ አንተ ንጉሥ ከሆንክ እስቲ ትንቢት ተናገርልን እያሉ ጌታችንን ምራቃቸውን የተፉበት ነበረ። በእግራቸው ይረግጡት ነበረ። ይህንን እየተመለከተ ሳለ ጴጥሮስ ታዲያ አንዷ ገረድ ወደ እርሱ ጠጋ ብላ አንተማ ከናዝሬቱ ኢየሱስ ወገን ነህ አለችው። በዚህ ጊዜ የምትዩን ነገር አላውቅም ብሎ ካደ። በዚህ ጊዜ ዶሮ ጮኸች። ይህችን የዶሮ ጩኸት አላስተዋልም ነበረ። አሁንም ጠጋ ብሎ እየተመለከተ ሳለ ያቺ ገረድ ለሌሎቹ ሰዎች ያማ ከናዝሬቱ ኢየሱስ ወገን ነው ብላ ስታሳያቸው የምትዩን ነገር አላውቅም ብሎ አሁንም ካደ። ወደ በር ወጣ ብሎ በበሩ ደጃፍ ላይ ሆኖ ጌታችንን የሚያደርጉትን ነገር እየተመለከተ ሳለ አንዱ ወደ እርሱ ጠጋ ብሎ አንተማ አነጋገርህ ያስታውቃል፣ ከናዝሬቱ ኢየሱስ ወገን ነህ አለው። በዚህ ጊዜ አልክድህም፣ ከአንተ ጋር መሞት ካለብኝ እሞታለሁ ያለ ጴጥሮስ አዎ በዚህ በመከራው ሰዓት፣ በዚህ በጭንቁ ሰዓት ላይ የምትለውን አላውቅም፣ ሰውየውን አላውቅም አለ። ብዙ ምስጢራትን የገለጸላቸውን፣ ብዙ ተአምርን ያሳያቸውን አዎ በምድር ያሰራችሁት የታሰረ ይሆናል፣ በምድር የፈታችሁት የተፈታ ይሆናል ብሎ ሥልጣነ ክህነትን የሰጣቸውን አምላክ አዎ ጴጥሮስ ሰውየውን አላውቅም ብሎ ካደ። ሌሎችም ሸሹ፣ ተበተኑ። በዚህ በጭንቁ በመከራው ሰዓት ላይ ልብ በሉ። ጌታችን በዚህ በሚሰቃይበት ሐሙስ ማታ ከተያዘባት በኋላ ወደ አንዱ ሊቀ ካህን ግቢ ወስደው በዚያ በሚያሰቃዩት በሚዘብቱበት ምራቃቸውን በሚተፉበት ወቅት ላይ ማንም ስለ እርሱ የመሰከረ የለም። እርሱ እኮ ንጹሕ ነው፣ ስለምን ትደበድቡታላችሁ? ምንም አላጠፋም ብሎ ስለ ኢየሱስ ክርስቶስ የተናገረ ማንም አልነበረም። ወገኖቼ የሚገርመውማ ልብ በሉ ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረውን መጻጉዕ ብለን የምንጠራውን ያንን ሰው የፈወሰው አምላክ በዚያ በጭንቁሳ በሚሰቃይበት ሰዓት ላይ ያ መጻጉዕ እርሱ እኮ ንጹሕ ነው፣ ለምን ታሰቃዩታላችሁ? አዎ እኔ እኮ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዤ ነበረ፣ እርሱ ፈወሰኝ፣ አዳነኝ፣ ተዉት፣ እኔን ያዙኝ ሊል ሲገባው እርሱ ግን ምላሹ ሌላ ሆነ። ጌታችንን በጥፊ መታው። በዚህ ጊዜ ጌታችን ስለምን በጥፊ ትመታኛለህ አለው። ምክንያቱም በድዬ ከሆነ ተናገር፣ አጥፍቼ ከሆነ ተናገር፣ ይህንን አድርገሃል በል። ነገር ግን ምን አደረግኩ? ስለፈወስኩ ስላዳንኩ በዚህ ፈንታ ይህ ነው የሚገባኝን? ስለምን ትመታኛለህ አለ ጌታችን። ሌሎችም እንደዚሁ ዕውራን የነበሩ ዓይናቸውን ያበራላቸው፣ ጎባጦች የነበሩ ያቀናቸው፣ እንደዚሁም ደግሞ ሕመምተኞች የነበሩ የፈወሳቸው። በዚህ ጊዜ እርሱ ንጹሕ ነው አላሉም። እነርሱ ያሉት ይሰቀል ይገደል ነው ያሉት። ጌታችን ላይ ፈረዱበት። ሁሉም ይገደል ይሰቀል የሚል ብቻ ነበረ። በዚያች ሐሙስ ማታ ሌሊት ታዲያ ጌታችንን ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና እንዲሁ እያመላለሱ ያሰቃዩት ነበረ። የካህናት አለቆችም ታዲያ ጌታችንን ለመግደል ምክንያት ይፈልጉ ነበረ፣ ምስክር ይፈልጉ ነበረ። ብዙዎችን በሐሰት አስመሰከሩ። ነገር ግን የሐሰት ምስክር ነበርና ምስክርነታቸው አልተስማማም ይላል መጽሐፍ። ሌሎችም ደግሞ እንደዚሁ ምስክርነትን ቢመሰክሩ በሐሰት ቢወነጅሉት፣ ነገር ግን ውንጀላው አልተሳካም። ታዲያ ሰዎች ተነስተው እኔ ይህንን በእጅ የተሠራውን ቤተ መቅደስ አፈርሰዋለሁ፣ በሦስት ቀንም ሌላውን በእጅ ያልተሠራውን እሠራዋለሁ ሲል ሰማ ነው ብለው በሐሰት መሰከሩበት። ጌታችን ላይ ይህንን የሐሰት ክስ ከሰሱት።
ሊቀ ካህናቱም ታዲያ በመካከላቸው ተነስቶ አንዳች አትመልስምን? እነዚህ በአንተ ላይ የሚመሰክሩብህ ነገር ምንድን ነው? እስቲ ስለዚህ ነገር ማብራሪያ ስጥ ወይም ደግሞ መልስ ስጥ አለው። እርሱ ግን ዝም አለ። ወንጀለኛ ሳይሆን ንጹሕ ሆኖ ሳለ እንደ ወንጀለኛ እየተቆጠረ ንጹሕ ሆኖ ሳለ ንጹሕ እንዳልሆነ በደለኛ ኃጢአተኛ አድርገው እየቆጠሩት እርሱ ግን ዝም አለ። ወገኖቼ ሳናጠፋ አጠፋችሁ መባል፣ ወንጀለኛ ሳንሆን ወንጀለኛ መባል ምን ያህል ሕማም እንደሚያመጣ ታውቃላችሁን? እስቲ ቆም ብላችሁ አስቡት። እናንተ ምንም ሳታጠፉ አጥፍታችኋል ተብላችሁ በፍርድ አደባባይ ብትቆሙ ምን አይነት ስሜት ይሰማችሁ ይሆን? ጌታችን ግን ንጹሕ ሆኖ ሳለ በደለኛ ነው ኃጢአተኛ ነው እያሉ በሐሰት ክስ ቢከሱት እርሱ ዝም አለ፣ ምንም አልመለሰም። ሊቀ ካህናቱ ጠየቀውና እንዲህ አለው፣ የብሩክ ልጅ ክርስቶስ አንተ ነህን አለው። ኢየሱስም በዚህ ጊዜ አንድ ቃል ተናገረ፣ እንዲህ አለ፣ እኔ ነኝ። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ ብሎ ተናገረ። በዚህ ጊዜ ሊቀ ካህናቱ ልብሱን ቀደደና ከእንግዲህ ወዲህ ምስክር ምን ያስፈልጋል? ከዚህ የበለጠ መሳደብ አለን? አዎ ስድቡን ሰማችሁ። ምን ይመስላችኋል? ከዚህ የበለጠ ድፍረት ምን አለ? ከዚህ የበለጠ ሞት የሚያስፈርድ ነገር ምን አለ? ምን ይመስላችኋል አላቸው ሕዝቡን። እነርሱም ታዲያ ሁሉም ሞት ይገባዋል ብለው ጌታችን ላይ ፈረዱበት። አንዳንዶቹ ይተፉበት ነበረ፣ አንዳንዶቹ ፊቱን ሸፍነው ይጎስሙት ነበረ፣ አንዳንዶቹ ትንቢት ተናገር ይሉት ነበረ፣ ሌሎችም ደግሞ በጥፊ ይመቱት ነበረ። ጌታዬ ለኔ ሲል በጥፊ ተመታ፣ ጌታዬ ለኔ ሲል ምራቅ ተተፋበት፣ ጌታዬ ለኔ ሲል ወደቀ ተነሳ። እኔን ከጨለማ ለማውጣት እርሱ በጨለማ ተሰቃየ። አዎ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና እያመላለሱ ጌታችንን አሰቃዩት። ሌሊቱን ሙሉ ሲያሰቃዩት ካሳደሩት በኋላ ደግሞ በነጋ ጊዜ ጠዋት ጲላጦስ ፊት በፍርድ አደባባይ አቀረቡት። ወገኖቼ ሰማይና ምድርን የፈጠረው አምላክ፣ በሁሉም ላይ መፍረድ የሚችለው አምላክ፣ ሁሉንም በአንድ ቃል ድምጥማጣቸውን ማጥፋት የሚችለው አምላክ ስለ እኔ ኃጢአት፣ ስለ እኔ በደል እኔን ከወደቅኩበት ለማንሳት፣ እኔን ከጨለማ ወደ ብርሃን፣ እኔን ከሲኦል ወደ ገነት ለማውጣት ለማግባት ሲል አዎ በማለዳ ወይም ደግሞ በነግህ ጌታዬ በፍርድ አደባባይ ሊፈረድበት በጲላጦስ ፊት ቆመ። ጲላጦስም ታዲያ መረመረው። አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም ታዲያ አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ የሐሰት ምስክሮችን ሰብስበው ብዙ ውንጀላ ይናገሩ ዘንድ ጀመሩ። ለጲላጦስ ያስረዱ ዘንድ ጀመሩ። ኢየሱስ የሚለው ይህ ነው፣ እንዲያረገ እኔ የአይሁድ ንጉሥ ነኝ ይላል። አዎ ቤተ መቅደስን አፍርሼ እሰራለሁ ይላል እያሉ ብዙ የሐሰት ክስን ከሰሱት። በዚህ ጊዜ ጲላጦስ እንዲህ አለው፣ አንዳች አትመልስምን? እነሆ በስንት ነገር እንደከሰሱ ተመልከት። ብዙ ክስ አንተ ላይ ያቀረቡ ነው፣ ነገር ግን አንተ ዝም ብለሃል። ስለምን አትመልስም? ስለምን አትናገርም? ብሎ አዎ ጲላጦስ ኢየሱስን ጠየቀው። ኢየሱስ ግን ጲላጦስ እስከሚደነቅ ድረስ ምንም አልመለስም፣ ዝም አለ። አዎ ታዲያ እነዚያ ሊቃነ ካህናት በበዓላቸው ዕለት ጲላጦስ ያስለመዳቸው ነገር ነበረ፣ ልማድ ነበራቸው። ያ ልማዳቸው ምንድነው ስንል እስረኛ ይፈታላቸው ነበረ። በዚህ ጊዜ ታዲያ አዎ ጲላጦስ መርምሮት ምንም አይነት በደል እንዳላገኘበት እንዲሁም በቅናት ደግሞ አሳልፈው እየሰጡት እንደሆነ ስላወቀ አዎ በርባንን ልፍታላችሁ ወይንስ ደግሞ በእርሱ ፈንታ ይህንን ሰው ልፍታላችሁ፣ የናዝሬቱን ኢየሱስ ልፍታላችሁ ብሎ አዎ ምርጫ ሰጣቸው። እንግዲህ ምን ላድርግላችሁ? የትኛው ይሻላችኋል አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹሕ ሆኖ ሳለ ብዙ ነፍስ ካጠፋ፣ ወንበዴ ከሆነ፣ ሀገር ካተራመሰ፣ ካስቸገረ ሰው ጋር ተነጻጸረ። እርሱ ንጹሕ ሆኖ የዋህ ሆኖ በደለኛ ሳይሆን ሳለ በበደለ ባጠፋ ሰው ተቀየረ። ኢየሱስን ስቀለው፣ ግደለው፣ ነገር ግን በርባንን ፍታልን ብለው በርባንን መረጡ። ያ በርባን ግን ሀገርን ያሸበረ ወንጀለኛ ነው፣ ጥፋተኛ ነው፣ ብዙዎችን የገደለ ነው። ነገር ግን እርሱን ፍታልን
ኢየሱስን ግን ስቀለው 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 እያሉ ይጮኹ ጀመረ። ጌታዬ ለእኔ ሲል ሊሰቀል፣ ሁሉም ይሰቀል ይሰቀል እያሉ ጮኹበት። ጲላጦስ ምን ነው? ምንድን ያደረገው? ምን ስላደረገ ነው ምሰቅለው እያለ ቢነግራቸውም እንኳን ስቀለው እያሉ ጩኸታቸው ስለበዛ ጲላጦስ የሕዝቡን ፍቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጣቸው። በዚህ ጊዜ ታዲያ ወታደሮቹ ፕራይቶሪዮን ወደሚባል ግቢ ውስጥ ወስደውት በዚያም ጭፍራዎቹን ሁሉ በአንድነት ጠሩ። ወታደሮቹ ሁሉ ተሰበሰቡ። 3 ሰዓት ላይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ሲል ተገረፈ። የሾህ አክሊልንም ጎንጉነው በራሱ ላይ ደፉበት። አዎ የሰማይና የምድር ንጉሥ የሆነውን የሾህ አክሊል ጎንጉነው በራሱ ላይ ደፉበት። ስለ እኔ ሲል የሾህ አክሊል ደፋ ጌታዬ። ወገኖች ያስተውሉ። 6666 ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ 3 ሰዓት ላይ ተገረፈ። እኔና እናንተ በምናውቁ አይነት ጅራፍ አይደለም ወገኖቼ። 6 ጊዜ አይደለም፣ 60 ጊዜ ወይም 600 ጊዜ አይደለም፣ 6666 ጊዜ እኔና እናንተ በምናውቁ አይነት ጅራፍ ሳይሆን ጫፍጫፉ ላይ ብረት ባለው ያ ጫፍጫፉ ላይ ብረት ያለው ጅራፍ አንዴ ሰውነት ላይ ሲያርፍ ስጋን ቦጫጭቆ በመሬት ላይ የሚጥል እንዲሁም ደግሞ ደሙ እንደ ውሃ እንዲፈስ የሚያደርግ አጥንቱ እስከሚቆጠር ድረስ ስጋውን ቦጫጭቆ በመሬት ላይ የሚጥል አይነት ጅራፍ ነበረ። በዚህ አይነት ጅራፍ 6666 ጊዜ ጌታዬ ለእኔ ሲል ተገረፈ። ወገኖቼ አጥንቶቹ ተቆጠሩ። ስጋው ከላዩ ላይ በምድር ላይ ተበጫጭቆ ወደቀ። ደሙ እንደ ውሃ ፈሰሰ። ይህን ሁሉ ግርፋት ከገረፉት በኋላ፣ ይህን ሁሉ ስቃይ ካሰቃዩት በኋላ እርሱ የሚገረፈው አምላክ ግን አንዳች ነገር አልተናገረም፣ ዝም አለ። በትዕግስት ቻለ፣ ሁሉንም ነገር ቻለ። አዎ እነርሱ ግን ይደክማቸው ነበረ። አንደኛው እየገረፈ ይደክመውና አይ በቃ ደክሞኛልና አንተ ደግሞ ግረፍ እያለ እነዚያ ወታደሮች በዚያ የተሰበሰቡ ሁሉ ተራ በተራ እስኪደክማቸው ድረስ ጌታችንን ያን ሁሉ ግርፋት ገረፉት። ወገኖቼ ለእኛ ሲል በዚህ ዕለት ያን ሁሉ ግርፋት ተገረፈ። ያን ሁሉ ግርፋት ከተገረፈም በኋላ ደግሞ እርጥብ መስቀል አሸክመውት የራስ ቅል ስፍራ ወደሚባል ወደ ጎልጎታ ወሰዱት። ያን እርጥብ መስቀል ተሸክሞ ያ ሁሉ ቁስል በላዩ ላይ ሆኖ ደም ግባቱ ጠፍቶ ደም በደም ሆኖ ፊቱ አይታይም ነበረ። ጌታችንን ስንመለከተው ተዘልዝሎ የተሰቀለ ስጋ ነበር የሚመስለው እንጂ ደም ግባቱ ሁላ ጠፍቶ ነበረ። ወገኖቼ ይህ ሁሉ የሆነው ለእኛ ነው። እንዲህም ሆኖ ደግሞ መስቀል አሸከሙት። እርጥብ መስቀል አሸክመው በሕዝቡ መካከል እያስኬዱት ፍጠን፣ ቶሎ በል፣ ቶሎ ሂድ እያሉ በእግራቸው እየረገጡ በምድር ላይ ይጥሉት ነበረ። ይወድቅ ነበረ፣ ይነሳ ነበረ። ያን እርጥብ መስቀል ተሸክሞ ይወድቅ ይነሳ፣ እንቅፋት ይመታው ነበረ። ከእርጥብ መስቀሉ ጋር ሲወድቅ መስቀሉ በላዩ ላይ ይወድቅበት ነበረ። ያ ሁሉ መከራ በእርሱ ላይ ሲደርስበት ጌታችን ግን ዝም አለ። በፍቅር ይመለከታቸው ነበረ። በዚያ የነበሩ ሴቶች 36ቱ ቅዱሳን አንስት ስለ ጌታችን አነቡ፣ አለቀሱ። ጌታችን ግን ለእኔ አይደለም ለራሳቸው አልቅሱ አለ። እውነት ነው ወገኖቼ፣ ለራሳችን እናልቅስ፣ እናንባ። ጌታ ሆይ ማረኝ፣ ይቅር በለኝ፣ እኔ ዛሬም ሰቅያለሁ፣ ዛሬም አሳዝኛለሁ፣ ዛሬም ገርፌያለሁ፣ በኃጢአት ተጨማልቄ ወድቄ በዘረኝነት እንዲሁም ደግሞ በዝሙት ረክሼ ዛሬም በድያለሁ፣ ሰቅያለሁና ጌታ ሆይ ማረኝ፣ ይቅር በለኝ ብለን ላባችን ጠብ እስከሚል ድረስ ስለ ኃጢአታችን ስለ በደላችን እያስብን ጌታችን ምሕረቱን ይሰጠን ዘንድ ልናለቅስ ልናነባ ያስፈልጋል። ስለ ራሳችሁ አልቅሱ እንዳለ ስለ ራሳችን ልናነባ ልናለቅስ ያስፈልጋል። በዚህ ዕለት ወገኖቼ ልብ በሉ። ጌታችንን በእንዲህ ያለ መልኩ እያዳፉ እያሰቃዩ ወደ ቀራንዮ ወሰዱት። በቀራንዮ የራስ ቅል ስፍራ ወደ ተባለ ወደ ጎልጎታ ከወሰዱት ካደረሱት በኋላ
በአምስቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በእነዛ በአምስቱ ችንካሮች ልብሱን ገፈው ካወለቁበት በኋላ ቀይ ከለሜዳ ካለበሱት በኋላ በእነዛ ቅንዋተ መስቀል እጆቹን ከዛ እርጥብ መስቀል ጋር አድርገው ቸነከሩት። እነዛ ንጹሐን እጆች፣ እነዛ ፍጥረታትን የፈጠሩ እጆች እርሱ በፈጠራቸው ፍጥረቶች ተቸነከሩ። እነዛ በገነት የተመላለሱ እግሮች እርሱ በፈጠራቸው ፍጥረታት ተቸነከሩ። ወገኖቼ ከተቸነከረም በኋላ በራሱ ላይ በመስቀሉ አናት ላይ ይህ የአይሁድ ንጉሥ ነው የሚል ጽሕፈት ካደረጉ በኋላ ጌታችንን በወንበዴዎች መካከል ሰቀሉት። 6 ሰዓት ላይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ሲል በመስቀል ላይ ተሰቀለ። ንጹሕ ሆኖ ሳለ በደል የሌለበት አምላክ ሆኖ ሳለ እንደ ወንጀለኛ እንደ በደለኛ ተቆጥሮ ከወንበዴዎች መካከል ተሰቀለ። ልብ በሉ። እንዲህም ሆኖ ተሰቅሎ ግን እርሱ ጥፋት የለበትም የሚል ሰው በቦታው አልነበረም። እርሱ በመስቀል ላይ ተሰቅሎ እንኳን የሚያልፉትም ጭምር ራሳቸውን እየነቀነቁ ይሰድቡት ነበረ። የቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ከመስቀል ወርደ ራስህን አድን እያሉ ይዘባበቱበት፣ ይስቁበት፣ ያፌዙበት ነበረ። እስቲ ራስህን አድን። ሌሎችን አዳነ፣ ራሱን ግን ማዳን አልቻለም። እርሱ ራሱን ቢያድን ኖሮ እኛም አይተን እናምን ነበረ። እስቲ የእስራኤል ንጉሥ ክርስቶስ ከሆንክ ከመስቀል ውረድና እንመልከት እያሉ ይነቅፉት ነበረ። ከእርሱም ጋር የተሰቀሉት ሳይቀሩ ይነቅፉት ነበረ። ወገኖቼ 6 ሰዓትም በሆነ ጊዜ ጌታችን በመስቀል ላይ ተሰቅሎ ብዙዎች ይስቁበት፣ ይሳለቁበት፣ ይዘባበቱበት፣ ራሳቸውን እየነቀነቁ ይሰድቡት ነበረ። በዚያ የሚያልፉት ጭምር ሳይቀሩ ማለት ነው። ታዲያ ከ6 ሰዓት እስከ 9 ሰዓት ድረስ በምድር ላይ ጨለማ ሆነ። 9 ሰዓትም በሆነ ጊዜ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነፍሱን ተወ። በመስቀል ላይ ሳለ 9 ሰዓት በሆነ ጊዜ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮሆ ተናገረ። አምላኬ አምላኬ ስለምን ተውከኝ ማለቱ ነው። በዚያም ጊዜ ይህንን ነገር ሲናገር የሰሙት እነሆ ኤልያስን ይጠራል አሉ። አንዱም ሮጦ ሄደ። ጌታችን ተጠማሁ በሚልበት ጊዜ ሮጦ ሄዶ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ አጠጣው። ወገኖቼ ብዙዎችን የሕይወትን ውሃ ያጠጣውን አምላክ እንዲሁም ደግሞ ከጭንጫ ላይ ውሃ እያፈለቀ ያጠጣውን አምላክ ውሃ ተጠማው በሚልበት ጊዜ ሆምጣጤን አጠጡት፣ መራራውን አጠጡት። ጌታችን መድኃኒታችን ኢየሱስ ክርስቶስም 9 ሰዓት ላይ በታላቅ ድምፅ ጮሆ ነፍሱን ስለኛ አሳልፎ ሰጠ። የቤተ መቅደስ መጋረጃም በዚህ ሰዓት ከላይ እስከታች ተቀደደ። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ጌታው ፈጣሪው በመስቀል ላይ ተሰቅሎ በሚመለከትበት ሰዓት ላይ ይህንን ያደረጉትን ያጠፋቸው ዘንድ ሰይፉን መዞ ተነሳ። በዚህ ጊዜ ግን እግዚአብሔር ቸርነት ከለከለችው። በዚህም ተበሳይቶ ሰይፉን ወደ ምድር ሲወረውር እርሱ የወረወረው ሰይፍ የቤተ መቅደስን መጋረጃ ከላይ እስከታች ለ2 ቀደደ። የቤተ መቅደስ መጋረጃም ለ2 ተቀደደ። ወገኖቼ ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእንዲህ ሁኔታ ከተሰቀለ በኋላ ብዙ ተአምራት ከተከናወኑ በኋላ 11 ሰዓት ሲሆን ዮሴፍና ኒቆዲሞስ ጲላጦስ ዘንድ ሄደው የክርስቶስን ሥጋ አውርደው እንዲቀብሩ ይፈቅድላቸው ዘንድ ጠይቀው ጲላጦስ ከፈቀደላቸው በኋላ ማታ 11 ሰዓት ሲሆን የጌታችንን ሥጋ ከመስቀል ላይ አውርደው 12 ሰዓት ላይ በአዲስ መቃብር አኖሩት። ጌታዬ መድኃኒቴ ኢየሱስ ክርስቶስ በዚህ ቀን ብዙ መከራ ስቃይ ተቀበለ። ስለ እኔ ሲል ተገረፈ። ስለ እኔ ሲል
6 ሰዓት ላይ ተሰቀለ። አዎ ስለኔ ሲል ነፍሱን አሳልፎ ሰጠ። አዎ ስለኔ ሲል በመቃብር አደረ፣ ተቀበረ። አዎ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት። የሕያው አምላክ ልጅ እርሱን አሰሩት፣ በቁጣ ጎተቱት፣ በፍቅር ግን እርሱ ተከተላቸው። በሚሸልተው ፊት እንደማይናገር እንደ ዋህ በግ ከኋላቸው እየተከተላቸው ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ በፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን አምላክ እርሱን ኃጥ ነው ብለው ፈረዱበት። በመኳንንት በሚፈርደው ላይ በእርሱ ላይ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የሾህ አክሊል ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን አጸፋው፣ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት ለእርሱ እየዘበቱበት በፊቱ ተንበረከኩ። ይህ ምን አይነት ዝምታ ነው? ይህ ምን አይነት ፍቅር ነው? ይህን ያህል ትሕትና እንዴት ያለ ትሕትና ነው? ይህን ያህል ትዕግስት እንደምን ያለ ትዕግስት ነው? ይህን ያህል ሰውን መውደድ እንደምን ያለ መውደድ ነው? ይህንን ያህል ቸርነት እንደምን ያለ ቸርነት ነው ወገኖቼ። ስለዚህ በዛሬው ዕለት ጌታዬ መድኃኒቴ ኢየሱስ ክርስቶስ በሐሰት ክስ ተከሶ በሊቀ ካህናቱ ፊት ቆመ። በዛሬው ዕለት ጌታዬ ፕሪቶሪያን በሚባል ግቢ ውስጥ አስገብተው ቀይ ግምጃ አለበሱት። አዎ ጌታዬን የሾህ አክሊል ደፍተው ዘንግ በማስያዝ ዘበቱበት። መስቀሉን አሸክመው ሊሰቅሉት ወሰዱት። በ6 ሰዓትም ጌታችንን ጎልጎታ ላይ ከወንበዴዎች መካከል ሰቀሉት። ልብሱንም ደግሞ ዕጣ ተጣጥለው ተከፋፈሉት። በመስቀል ላይም ሳለ ሰደቡት፣ ተፉበት፣ ሆምጣጤን አጠጡት፣ ጎኑንም በጦር ወጉት። በመስቀል ላይ ከ6 ሰዓት እስከ 9 ሰዓት ድረስ ብዙ ተሰቃይቶ ስለ ሁላችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን አሳልፎ ሰጠ። ስለኛ ፍቅር በጌታችን በኢየሱስ ክርስቶስ ላይ አዎ ብዙ መከራዊ ደርሰውበታል። ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ሲል በዛሬ ዕለት 13 ሕማማተ መስቀልን ተቀብሏል። እነዚህ 13ቱ ሕማማተ መስቀል ምንድናቸው ስንል ወደ ኋላ ታስሯል፣ በገመድ ተስቧል፣ በምድር ላይ ወድቋል፣ በእግር አይሁድ ተረግጧል፣ ከምሰሶ ጋር ተላትሟል፣ በጥፊ ተመቷል፣ ጀርባን በጅራፍ ተገርፏል፣ ራስን በዱላ ተመቷል፣ የሾህ አክሊልን ደፍቷል፣ መስቀል ተሸክሟል፣ በችንካር ተቸንክሯል፣ በመስቀል ላይ ተሰቅሏል፣ መራራ ሐሞትን ጠጥቷል። እነዚህን 13 ሕማማተ መስቀል ለእኔና ለእናንተ ጌታችን ተቀበለ። በዚህ ቀን ታዲያ በዚህ ዕለት በመስቀል ላይ ሳለ ከ6 ሰዓት እስከ 9 ሰዓት በነበረበት ጊዜ 7 ተአምራት በሰማይና በምድር ተደርገዋል። እነዚህ የተደረጉት ተአምራት ምንድናቸው ስንል ፀሐይ የአምላኳን ዕርቃን ለመሸፈን ጌታ ፈጣሪዋ ዕርቃኑን ሆኖ በመስቀል ላይ ተሰቅሎ ስትመለከት ብርሃኗን ከለከለች፣ ጨለመች። ጨረቃም ደግሞ እንዲሁ ደም ለበሰች፣ ከዋክብትም ረገፉ። የቤተ መቅደስ መጋረጃም ለ2 ሰነጠቀ። ምድርም ተናወጠች፣ አለቶች ሰነጣጠቁ፣ መቃብሮችም ተከፈቱ፣ ሙታንም ተነሱ። የማቴዎስ ወንጌል ምዕራፍ 27 ቁጥር 5 ጀምሮ ስትመለከቱ እንደምታገኙ ልብ በሉ ወገኖቼ። እነዚህ ሁሉ ተአምራት ተከናውነዋል በዚህ በዛሬዋ ዕለት። ጌታችን መድኃኒታችን ኢየሱስ ክርስቶስ ታዲያ በመስቀል ላይ ሳለ እየሞተ እየገደሉት እንኳን 7 የፍቅር ቃላትን ተናገረ። ምን ብሎ ተናገረ ስንል ኤሎሄ ኤሎሄ ላማ ሰበቅታኒ አለ። አምላኬ አምላኬ ስለምን ተውከኝ ብሎ ተናገረ። እንዲሁም ደግሞ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ ብሎ ተናገረ። አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለሚገድሉት፣ ስለሚሰቅሉት፣ ጎኑን ስለሚወጉት፣ ሆምጣጤ ስለሚያጠጡት፣ ያን ሁሉ መከራ ስቃይ ስላደረሱበት ሰዎች አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። በመስቀል ላይ ሆኖ እናትህ እነኋት እነሆ ልጅሽ ብሎ ተናገረ። ተጠማሁ አለ። አባቶይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህን ሁሉ ከተናገረ በኋላ በመጨረሻም ተፈጸመ ብሎ ነፍሱን በፈቃዱ ለየ። ጸሐፍት ፈሪሳውያን በዚህ ዕለት ምን አደረጉ ስንል ጌታችንን አሰቃዩት፣ ጌታችንን ሰቀሉት፣ ጌታችንን ገደሉት። በዛሬው ዕለት ይህንን አደረጉ። ጌታችን ደግሞ ለእኛ ይህንን አደረገ። ስለዚህ
በዛሬው ዕለት ምን አደረገልን ስንል ይህንን አደረገልን። ታዲያ ይህንን ካወቀን ላላውቁት ወንድሞቻችን ልናሳውቅ ያስፈልጋል። ይህንን ከተማርን ላልተማሩ ላልሰሙ እህቶቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።